በትግራይ ያለው የጦርነት ደመና ዳግም አንዣቧል። ሰላም ጤና ይስጥልን ውድ አምሮ ቤተሰቦቻችን እንደምን አላችሁ? ዛሬ ትግራይ ከእንግዲህ በቀድሞ መልኩ መቀጠል የማትችልበት ውጥረቱ ማክሰሚያ አጥቶ ወደ መጨረሻ ጫፍና ወደ አደገኛ አፋፍ በደረሰበት ወሳኝ ምዕራፍ ላይ ትገኛለች። የትግራይ ጊዜያዊ አስተዳደርን በጉልበት ያስወገደውና የትግራይ ክልልን እየመራ የሚገኘው የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል በመቀሌ ከተማ ለህዝብና ለአመራሮቹ ባደረጉት ታሪካዊ ንግግር አሁን ባለንበት መቀጠል አንችልም ማለታቸው አዲስና እጅግ አሳሳቢ የፖለቲካ ምዕራፍ ከፍቷል። የፌዴራል መንግስት በበኩሉ የትግራይ የህወሓት አመራሮች የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እንዳይደረግና ለሰላም ሂደቱ እንቅፋት እየሆነ ነው በሚል ከባድ ወንጀል ሲያሰማ ቆይቷል። በህወሓት በኩል ደግሞ የፌዴራል መንግስቱ ቃሉን በማጠፍ ተፈናቃዮችን ወደ ቀያቸው እንዳይመለሱ በማድረግና የትግራይን ዳግም ከባባና ክልከላ ውስጥ በመክተት ስምምነቱን እየጣሰ ነው የሚል ተቃውሞዎችን እያሰሙ ይገኛሉ። ይህ የሁለቱ ወገኖች የቃላት ጦርነት የሰጣ ገባው ዝግብ ነገሮችን ወዴት አቅጣጫ እንደሚያጉዛቸው ትኩረት ስቧል። ከህዳር 2013 ዓ.ም ጀምሮ እስከ ህዳር 2015 ዓ.ም የፕሪቶሪያ ስምምነት ድረስ ለሁለት ዓመታት ያክል በፌዴራል መንግስትና በህወሓት መካከል የተነሳው መራርና አውዳሚ ጦርነት የዛሬው ውጥረት ዋና መነሻ ነው ተብሎ ይገመታል። ይህ ጦርነት በቀላሉ የሚታይ ሳይሆን በወቅቱ የፌዴራል መንግስትና መከላከያ ሰራዊት ከፌዴራል መንግስት እና በክልሉ የሚገኙ ልዩ ኃይሎች ጋር በመተባበር ከትግራይ ኃይሎች ጋር የተዋጋበት ትልቁ ውጊያ ነበር። ለሁለት ዓመታት ያክል ለዘለቀው በዚህ ከባድ ጦርነት በሚሊዮኖች የሚቆጠሩ ወገኖች ከቀያቸው ተፈናቅለዋል። እጅግ የቁጥር ወሰን የሌለው የሰው ህይወት ጠፍቷል። ቢሊዮኖች የሚቆጠሩ የብር ኢንቨስትመንቶች በተደረጉባቸው የተገነቡ መሰረተ ልማቶች፣ ትምህርት ቤቶች፣ ሆስፒታሎችና የኢኮኖሚ ተቋማት ሙሉ በሙሉ ወድመዋል። የትግራይ ኃይሎችና ደጋፊዎቻቸው ይህን ጥቃት የዘር ማጥቃት ጄኖሳይድ ዘመቻ ሲሉት፣ በፌዴራል መንግስት በኩል ደግሞ ህግና ስርዓትን ለማስከበርና የሀገር ሉዓላዊነት የማክበር እርምጃ መሆኑን ሲገልጹ ቆይተዋል። ይህ ደም አፋሳሽ ጦርነት ለማቆም ሲባል ህዳር 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ ታሪካዊ ሰላም ስምምነት ተፈራርመዋል። ስምምነቱ የጥይት ድምፅን ቢያቆም ተፈናቃዮችን ወደ ቀያቸው ለመመለስና ሉዓላዊ ለማረጋገጥ የተገባው ቃል መሬት ላይ አልወረደም በሚል ቅሬታ ከህወሓት በኩል ይነሳ ነበር። በፌዴራል መንግስት በኩል በክልሉ ህወሓት ስምምነቱን አክብሮ ትጥቅ ሙሉ በሙሉ ባለመፍታቱና የክልሉን አስተዳደራዊ በአግባቡ መምራት ባለመቻሉ ረገድ ክፍተቶች መኖራቸውን ሂደቱ እንዲጓተት ትልቅ አስተዋጽኦ አድርጓል ሲል ይከራከራል። ከስምምነቱ በኋላ በክልሉ ውስጣዊ መከራከሪያዎችና የሰጣ ገባ ፖለቲካ ተጀመረ። ከፕሪቶሪያ ስምምነት መፈራረም በኋላ የትግራይ ጊዜያዊ አስተዳደር ሲቋቋም በኃላፊነት እንዲመሩ የተሾሙት አቶ ጌታቸው ረዳ ነበሩ። አቶ ጌታቸው ረዳ ጊዜያዊ አስተዳደሩን በመምራት ከፌዴራል መንግስት ጋር ያለውን ግንኙነት ለማስተካከል እና ስምምነቱን ተግባር ለማድረግ ጥረቶችን አድርገዋል። ይሁን እንጂ በሂደቱ ውስጥ ከህወሓት ማዕከላዊ አመራሮች ጋር በነበረው ፖለቲካ አመለካከት ልዩነት የስልጣን ውዝግብ ከፍቶ መቃቃር ተፈጠረ። በዚህም የተነሳ አቶ ጌታቸው ረዳ በጊዜያዊ አስተዳደር አመራርነት በህወሓት በኩል ተገልብጦ እንዲወገድ ተደረገ። በምትኩም ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደር ኃላፊነት ሆኖ እንዲሾም ተደርጎ የተወሰኑ ጊዜያት ክልሉን መምራታት ጀመሩ። ነገር ግን የደብረጽዮን ገብረሚካኤል ቡድን እና ማዕከላዊ ህወሓት አመራር ይህንን አቅጣጫ ሙሉ በሙሉ በመቃወም ሌተናል ጄኔራል ታደሰ ወረደንና የነበረው ካቢኔን በጉልበትና በኃይል ከስልጣን አስወግዶ እንዲወገድ አደረገ። በዚህም የኃይል እርምጃ ሌተናል ጄኔራል ታደሰ ወረደን መታሰሩ ወይም መታገቱ የተነገረ ሲሆን በሂደቱ ወቅት እስከ መገደል የሚያደርሱ ከባድ ህጎችና አደገኛ እርምጃዎች መውጣታቸውም ተሰምቷል። አሁን ላይ የክልሉ ምክር ቤትና የጊዜያዊ አስተዳደር ስልጣንን ሙሉ በሙሉ በመቆጣጠር የክልሉን ፕሬዝዳንት በመሆን ዶክተር ደብረጽዮን ገብረሚካኤል እየመሩ ይገኛሉ። አሁን ባለው ሁኔታ በነገሮች ፍጹም ወደ ሌላ አቅጣጫ አቅንተዋል። በክልሉ የተለያዩ አካባቢዎች ሰሞኑን ከፍተኛ አፈሳና የጦርነት ዝግጅቶች ሲደረጉ መቆየታቸው ተሰምቷል። ከነዚህ አልፎ ከኤርትራ መንግስትና ሌሎች አካላት ጋር ጥምዶ በመፍጠርና በመተባበር ከፌዴራል መንግስት ጋር ዳግም ጦርነት ለማወጅ ከፍተኛ ዝግጅት ሲደረገ መሆኑን የሚወጡ መረጃዎች በግልጽ ያሳያሉ። ከዚህም በተጨማሪ ከቅርብ ጊዜ ወዲህ በክልሉ የሚካሄደው አፈሳዎች ጋር በተያያዘ እጅግ አሳሳቢ የሆኑ መረጃዎች እየወጡ ይገኛሉ። ይህ አፈሳ ተደርጎ የተወሰደው ወጣቶችና የትግራይ ተወላጆችን ለሱዳን ጦርነት ገንዘብ እየተቀበሉ በህገወጥ መንገድ እየሸጧቸው ነው የሚል ከባድ ወንጀላዎችና ክሶች ይስተዋላሉ። በሌላ በኩል ደግሞ እነዚህ ወሬዎች የፖለቲካ ግፊትን ለመፍጠር የሚነዙ ናቸው የሚሉ አካላትም አሉ። ይህ በእንዲህ እንዳለ ባለፉት ቀናት በአዲስ አበባ መስቀል አደባባይ የተካሄደው ሰላማዊ ሰልፍ የህዝብን ስሜት በግልጽ የሚያሳይ እንደሆነ ተነግሮለታል። ሰልፈኞቹ በክልሉ የሚደረገውን አፈሳ እንዲቆም፣ ሰላም እንዲሰፍንና የተፈናቀሉት ወገኖች ወደ ቀያቸው እንዲመለሱ የሚጠይቅ መፈክሮችን አስተጋብተዋል።
በዚህ አስፈሪ ውጥረት መሃል እንግዲህ በትግራይ ጊዜያዊ አስተዳደር በጉልበት ያስወግደውና የትግራይ ክልልን እየመራ የሚገኘው የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የክልሉን ምክር ቤት ሙሉ በሙሉ ተቆጣጥረው አዲስ ካቢኔ አዋቅረው ታደሰ ወረደን ከስራ ውጭ አድርገው አዲስ ህጎችን በማውጣትና አፈሳዎችን ሲያካሂዱ ከቆዩ በኋላ ህዝብና አመራሩን በመቀሌ ሰብስበው በትናንትናው ዕለት መግለጫ ሰጥተዋል። በዚህ መድረክ ላይም ዶክተር ደብረጽዮን ገብረሚካኤል ያሰሙት ንግግር የሚከተለው ይመስላል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም። ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል። እንዲሁም ሌሎች ብሔረሰቦችን መብታቸውን አክብሮ የመጣ ህዝብ ነው ሲል ለ17 ዓመታት በተደረገ የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓትን መደምሰሱን ያስታወሱት ዶክተር ደብረጽዮን ገብረሚካኤል በአምባገነንነት መቃብር በሀገር ደረጃ ሰላም፣ ልማትና ዴሞክራሲ ግንባታ ማረጋገጡን ጠቅሰዋል። ሆኖም ይህን መቀበል ያልቻሉ ኃይሎች ጊዜና አጋጣሚ በመጠቀም የትግራይን ህዝብ ከምድረ ገጽ ለማጥፋት በህዝብ ላይ ጄኖሳይድ ፈጽመዋል ሲል ከሷል። የትግራይ ህዝብ አንድነቱን በመጠበቅ ህልውናውን በከፈለው መስዋዕትነት ጭቆናንና ህልውናውን ለማጥፋት ለመጣ ኃይል የማይቀበል መሆኑን በዓለም አደባባይ ያስመሰከረ ነው ሲል ተናግሯል። የፕሪቶሪያው ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር። ነገር ግን የፌዴራል መንግስት ያቀደ ሁኔታ ትግራይን ዳግም ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ ነው ሲል ከሷል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካ አልችልም። አንድነታችንን አጠናክረን የትግራይን መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ ሆኖ ተገኝቷል ብለዋል። አሁንም ባለንበት ሁኔታ መቀጠል አንችልም። እንደ ህዝብ የመከላከል አቅማችንን በማደራጀት ህልውናችንን የማረጋገጥ የምንወስንበት ምዕራፍ ላይ እንገኛለን ሲሉ ተናግረዋል። የፌዴራል መንግስት ለሰላም ፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንን፣ ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ሲል ተደምጠዋል። በመጨረሻም የህዝቡ ደህንነት ሰላምን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና በዓለም አቀፍ ተሞክሮዎች ላይ የተመሰረተ መሆኑን ገልጸዋል። ዳምራ ቤተሰቦቻችን በዛሬው ያዝነው መረጃ ይሄን ይመስል ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንዲደርሱ የአካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እርዳታችሁ አይለየን። መልካም ቀን ይሁንላችሁ።